ፊልሙ ሲጀምር የምትባል ልጅ የምትወደውን ሰው ለማግኘት እሱ ይገባበታል ብላ ያሰበችው ዩኒቨርሲቲ ስትገባና ስሙን ፈልጋ ስታጣው በጣም ስታዝን እናያታለን። በዛም ሰዓት ተማሪዎቹ በጣም ቆንጆ ተማሪ እንደመጣ ሲያወሩ ትሰማለች። ጓደኛዋ ወደሷ በመሄድ ነይ ሁሉም ሰው የሚያወራለት ልጅ ባስኬት እየተጫወተ ነው ብለዋል፣ ሄደን እናየው። እንደደረሱም ትምህርት ቤት ወደ ነበረው ትዝታዋ ትመለሳለች። እናም የሚባል ባስኬትቦል የሚጫወት እንዲሁም በትምህርቱ ጎበዝ ከሆነ ልጅ ፍቅር ይዛታል። እንደምትወደው ልትነግረው ብትፈልግም እሱ እንደማይወዳት ስላሰበች ትተወዋለች። አንድ ቀንም ባስኬትቦል ሲጫወት እያየችው ኳሱ እሷን ይመታታል። እሱም ወደ ክሊኒክ አቅፎ ሲወስዳት በቆመችበት ታልማለች። ከዛ በኋላም እንደምትወደው ለመናገር ብትሞክርም ደፍራ መናገር አልቻለችም። ከእሱ ጋር አንድ ዩኒቨርሲቲ ለመግባት በማሰብ በደንብ ታጠናለች። አሁን ላይ ግን ልታገኘው ባለመቻሏ ተከፍታ ስታስብ ኳሱ አናቷን ትላትና ከሀሳቧ ትነቃለች። ቀና ስትልም የምትወደውን ይሆኑ ታገኘዋለች። ስሙ ዩኒቨርሲቲ ሲገባም ስለቀየረ እንዳላገኘችው እናያለን። እሱም ይቅርታ። ከዛም ሊያነሳት እጁን ሲዘረጋላት ተንሸራታ ልትወድቅ ስትል ያድናታል። በዚህም ሌሎቹ ሴቶች ሲቀኑ እሷ ግን እንደተናገረው ዩኒቨርሲቲ በመግባቱ ደስ ይላታል። እሱም ስሙን ስለወደደው እንደቀየረው ሲናገር እሷ እውነት መሆኑን ትጠራጠራለች። ከዛ ቀን በኋላ ግን ባስኬት መጫወቻው ጋር ብትመላለስም ልታገኘው አልቻለችም። በጣም ታዝናለች። መጽሐፍት ቤት ሆናም ስልኩን መቀበል እንደነበረባት ስታስብ ታየውና ከድንጋጤው የተነሳ መጽሐፏን በቁማ ትለቋለች። ከዛም አፏን ትሸፍናለች። እሱም ይጠጋትና አብረሽን ካፌ መሄድ ትችያለሽ። እሷ ወደ ዶርሟ ተመልሳ ከራሷ ጋር ምን አድርጋ አብሯት እንዲቀጥል እንደምታደርግ ታውራለች። የቀጠሮዋ ቦታ ላይም ቀድማ ተገኝታ ስትጠብቀው እንዳሰበችው ብቻውን ሳይሆን ጓደኞቹን ይዞ ይመጣል። ልጆቹም ትምህርት ቤት እያሉ ስታደርግ የነበረውን አስቂ ነገሮች ሲያወሩ ትሸማቅቃለች። ምግብ ሲመጣም በእጇ ለመብላት ስላፈረች እንደተራበች ትቆያለች። እሱም መታጠቢያ ቤት ሲሄድ ስጋ ሰርቃ ስትበላ ይዛትና ይስቅባታል። እሷ ደግሞ ስልኩን መጠየቅ ብትፈልግም ቶሎ ስትበላ ስለነበረ ስቅ እያላት ትቸገራለች። ከዛም ሱፐርማርኬት ሄደው እሷን እያማከረ ይገዛል። ሲወጡም በድጋሜ ስልኩን ለመጠየቅ ስትሞክር ድመት ያዩና ወደ እሷ ይሄዳሉ። እሷም ድመት ስትነካ ምን ይሰማሃል ብላ ስትጠይቀው የእሷን ጭንቅላት ነካ ሲያደርገው ትደነግጣለች። ዶርሟ ስትደርስም የገዙትን በሙሉ ይሰጣትና እርቦሽ ስለነበረን የገዛውልሽ። ከቀናት በኋላም የሱ ክፍል ትገባና አስተማሪው ይዛታል። ከዛም ይህን ሲደግፋትና ሲያቅፋት ታልማለች። ግን በእውነታው ከሆነ የጮህባትና ሁሉም ሲወጡ ይህን ቁጥሩን ሰጥቷት ግን በሆነ ባልሆነ እንዳታስቸግሪኝ ማታ ላይ መልእክት ትልክለታለች። ሳይመልስላት ሲቀርም ከሌላ ሴት ጋር ሆኖ ሊሆን እንደሚችል እያሰበች ትንሽ ቆይቶ መልእክቷን ይመልስላትና ጓደኛው እንድትሆን ይጋብዛታል። ከዛም እንዲወዳት ለማድረግ ወስና ባስኬት መጫወቻው ጋር ብትሄድም እዛም ታጣዋለች። የሚያጠናበት ላይብረሪ ትሄድና እንቅልፍ ስለወሰዳት ሳታገኘው ትቀራለች። ከዛ ደግሞ ቡና ትገዛለትና ያለበት ትሄዳለች። ቡናውን አልፈልግም፣ ግን ከፈለግሽ የሆነ ቦታ ልውሰድሽ። ጣራው ላይ የወጡና ሲጠጋት በድጋሚ ማለም ብትጀምርም ቢምቢዋን ያባረርላታል። ከዛም እጇን ይዞ የኮከቦቹን ስም እየነገራት እያለ ጓደኛው ይመጣና የሆነ ዝግጅት አለ እና አንቺ ጋዜጠኝነት ስለምታጠኚ ፎቶዎቹ እንድታነሺ አስቤ ነበር። እሷም ስለ ካሜራ ምንም ባታውቅም ትስማማለች። ግን አስተማሪዋ ልምድ ስለሌላት ካሜራውን እንደማትሰጣት ስትነግራት እሷ ከሌላ ተማሪ የምግብ ከፍላ ካሜራውን ትወስዳለች። ከዛም በኋላ ይህን መልእክት ሲልክላት እንደሚወዳት ስላሰበች የዶርም ጓደኛዋን እንድታማክራት ብላ ትጠይቃታለች። የዝግጅቱ ቀን ላይም ፎቶውን እያነሳች እንዳቀፋት ታልማለች። ከጨረሱ በኋላም እየጠጡ ሲያወሩ ይቆዩና ይህን እሷ እንደተጠጣ ለማድረግ ቢሞክርም ጓደኛው ሊያስገድዳቸው ሲሞክር ግን እጇን ይዘዋት እየሮጡ ያመልጧቸዋል። ከዛም ዶርሟ ስትደርስ ደግሞ ሰዓቱ አልፎ ስለነበረ እንደማትገባ ሲነገራት ከእሱ ጋር ሰዓት ለማሳለፍ ብላ ደስ ቢላትም እንድትገባ ይፈቀድላታል። ከዛም የዶርሟ ልጅ ኬን ጋር ስታወራት ሰማትና አብሮ እንደሆኑ ታስባለች። በነጋታውም ስትከተላት ኬን ጋር ሲገናኙ ታይና በጣም ትናደዳለች። በየሄዱበትም የተከተለች ምን እንደሚያደርጉ ታያቸዋለች። ምግብ ቤት ተደብቃም ወሬያቸውን ስትሰማ ትቆይና የእሱ ጓደኛ ያገኛታል። አይዞሽ ላጋልጥሽ አይደለም የመጣሁት፣ እኔም እሷን ካየኋት ቀን ጀምሮ ስለወደድኳት አብረን እንድንሰራ ነው። ከዛም ለሁለት በየሄዱበት ይከተሏቸዋል። ላይብረሪ ውስጥም የሚያጠኑትን ለማየት ፎቶ ሲያነሳ የስልኩን ድምፅ ስላላጠፋው ያዩዋቸዋል። ጓደኛው ሲሮጥ ልጅቷም ትከተለዋለች። ስትደበቅም ይህን ካለችበት ያስወጣታል። ከዛም ያዩዋትን ድመት ለመንካት በድጋሚ ወስዳታል። እሷም የክፍሏ ልጆች ስታይ እንደደበራት ያይና ምን ነው ከኔ ጋር ስለታየሽ ታፍሪያለሽ እንዴ? አይ አንተ አዋቂ ነህ፣ እኔ ግን እንደማንኛውም አይነት ሰው ነኝ፣ ለዛ ነው
ባለችው ነገር ቢደብረውም የዳንስ ዝግጅቱ ላይ አብረሽን ትሄጃለሽ። እሷም ተስማማና ዶርማ ውስጥ ገብታ ከእሱ ጋር እንደምትደንስና እንደሚወዳት እንደነገራት እያሰበች ከአሻንጉሊቷ ጋር ትደንሳለች። ውፍረት ቀንሳም ለሱ ቆንጆ ሆና ለመታየትም ስፖርት መስራት ትጀምራለች። የዝግጅቱ ቀን ላይም ሜካፓን ተቀብታና አምሮባት ትዘጋጃለች። ከመሄዷ በፊት ግን ከላይብረሪ የወሰደችው መጽሐፍ ለመመለስ ስትሄድ አንድ የጎደለ መጽሐፍ እንዳለ ነገራትና ትፈልገዋለች። እንዳይረፍድባት የተጨነቀችም መጽሐፉን ጣራ ላይ እንደነበረ አስታውሳ ወደዛው ስትሄድ እዛ ላይ እንዳለች ዘበኛው በሩን ይዘጋባታል። ሌሊት ልትደውልለት ብትሞክርም ዝግጅቱ ላይ ስለነበረ ስልኳን አላነሳላትም። ከመሸ በኋላም ስልኩን ያዩና ሄዶ ያድናታል። ዳንሱ ስላመለጠሽ ማዘን የለብሽም፣ ከፈለግሽ አሁን ደንስ። እየደነሱ ያለም ምርጥ ጓደኛው እንደሆነች ሲናገር ትከፋለች። ከዛን ጊዜ ጀምሮም እንደ ጓደኛ እንደሚያየት እያሰበች ብታዝንም እሱ ግን አሳይመንቶች በተሰጠዋት ቁጥር ይረዳታል። ፎቶ ለማንሳት ስትቀጥረውም ሄድና ደስ የሚል ጊዜ እያሳለፉ ዝናብ መዝነብ ይጀምራል። በቅርባቸው ያለ ቦታም ሄደው ይጠለላሉ። እሱም ጃኬቱን ይስጣትና አፏ ላይ የነበረውን የኮኪስ ፍርፋሪ ሲያነሳላት ዝናቡ እንዳያቆም ትመኛለች። ትንሽ ቆይቶ ግን ዝናቡ ያቆምና ወደ ዶርማቸው ይመለሳሉ። እሷም ቪዲዮ እንዴት ኤዲት ማድረግ እንዳለባት ስለከበዳት አስተማሪዋ እንድታግዛት ስትጠይቃት እሺ ግን እኔ የምልሽን ማድረግ ይኖርብሻል። በነጋታውም አስተማሪዋ እንደጠየቀቻት ከይን ጋር እንደ ፍቅረኛ ሲዝናኑ ይቀርጻሉ። ልክ ሲቀራረቡም ስላስቆመቻቸው እሺ ትናደዳለች። ከዛ ቀኑን ሙሉ ደስ በሚል ሁኔታ እየተቀረጹ ያሳልፋሉ። ማታ ላይም ፒያኖ አንድ ላይ ሲጫወቱ ቆንጆ ልጅ ትመጣና እኔ እሷን ቦታ ተክቼ መስራት እችላለሁ። ምንም ማድረግ ስላልቻለች ትስማማለች። አስተማሪዋም ልጅቷ ቆንጆ ስለሆነች ልትቀይራት ትፈልጋለች። ይህን ግን በዚህ ስለተናደደ ከሺ ጋር የማንቀጥል ከሆነ ቀረጻውን ማካሄድ አልችልም። እነሱም በሀሳቡ ይስማማሉ። ከዛም የተቀላለዱ ሲቀረጹ ይቆዩና ጓደኛው በሱ ስልክ ደውሎ እንዲያገናኘው ይጠይቀዋል። ከዛም ስለ ፍቅር ቀጠሮ ሲያወሩ ይሰማቸውና በጣም ይናደዳል። በነጋታውም አራቱም አንድ ላይ ለመዝናናት ሄዳሉ። ጓደኛውም ለልጅቷ ያለውን ስሜት ለመናገር ቢሞክርም እንደማትፈልገው በማሰብ ይተወዋል። ከዛም ሺን እንድትረዳው ስለጠየቃት አብረው ሄዳሉ። ልጅቷ ግን ምንም ቢያደርግ ወደሱ እንኳን ዞር ብላ ማየት ስላልፈለገች እነሺን እቃ እንዲቀበሉ ልኳቸው ብቻውን ለመሆን ይሞክራል። በመንገዳቸው ላይም ሺ ሳይክል ሊገጫት ሲል ያድናታል። ሲመለሱም ጓደኛው ነይ አብረን ከይት ለማብረር እንሞክር፣ ምናልባት ከቀናች። እቅዱ ስላልተሳካለት ግን ተመልሰው ይሄዳሉ። ከዛም አስተማሪያቸው ታገኛቸውና የእውነትም ፍቅረኛሞች ይመስሏታል። ከመመለሳቸውም ጨዋታ ለመጫወት ይወስኑና ይህን የሚወዳት ልጅ በመሃላቸው እንዳለች ይናገራል። ወደ ዶርም ከተመለሱ በኋላ ማን እንደሚወድ ማወቅ ስለፈለገች በነጋታው ታገኘዋለች። የምትለው ስጠፋትም ወደ ጓደኛው ጋር ትሄዳለች። እሱም ለምን በድጋሚ ተጠይቂውም እሷም እንዳላት ለማድረግ ወደሱ ብትሄድም ምንም ትኩረት አይሰጣትም። ከዛም ቆንጆዋ ልጅ ትመጣና ምሳ አብረን እንብላ። እሺ ሺህን ስታይም በጣም አዝና ዝናብ ላይ ሄዳ ትቆማለች። እሱም ዣንጥላ ይዞ ሄድና አብረን ምሳ እንድንበላ ትፈልጊያለሽ ይልና እንባውን ይጠርግላታል። ከዛም ቆንጆዋ ልጅ ፍቅሯ እንደገለጸችለትና ዝም ሲላት ሺ እንደሚወድ ስላወቀች ዣንጥላው እንደሰጠችው ያስታውሳል። ቆንጆዋ ልጅ ከይን ጋር የምታወራው ነገር እንዳለ ስትሰማም ሺ እንዳይገናኙ ለማድረግ በጠዋቱ ቁርስ ይዛለት ትሄዳለች። ከዛም ላይብረሪ ውስጥ አብራው ትሆናለች። ውሃ እንኳን ሲፈልግ እንዳያገኛት በማሰብ እሷ ይዛለት ትሄድና ላይብረሪ ውስጥ እንዳለች ስታውቅም በተቻለ ፍጥነት ወደ ፓርኩ መሄድ አለብን፣ የሆነ ዝግጅት አለ። ይስማማና ቦታው ላይ ሲደርሱ ግን ምንም እንዳልነበረ ያያል። ጓደኛው ደውሎ ባስኬት እንዲጫወት ቢጠራውም አይ እባክህ አትሂድ፣ አብረን ኬክ መስራት እንችላለን። ኬኩን እየሰራችም ጸጉሯ ሲያስቸግራት ያስተካክልላታል። ማታ ላይም ቆንጆዋ ታገኛቸውና ላናግር ፈልጌ ነበር ግን ብቻህን። ሺ በዚህ ተናዳ ልትሄድ ስትል እግሯን ወለም ይላታል። እሱም አቅፎ ሆስፒታል ይወስዳትና አሁን ዶርሙ ዝግ ነው የሚሆነው፣ የት ላድር ነው? ችግር የለውም ሆቴል እንሆናለን። ከዛም ሆቴል እንደደረሱ በመስታወት ከራሷ ጋር ታወራለች። ስትወጣም አንቺ እዚሁ ጠብቂኝ፣ ሻወር ወስጄ ልምጣ። እንደወጣም ሊጠጋ ሲሞክር ደንግጣ ታርቀዋለች። ሌሊት ላይም ብርድ ልብሷን እየገለጠች ታስቸግረው ያለብሳትና አጠገቧ ይተኛል። ጠዋት ላይ ግን ይሄ ሁሉ ሐሳብ እንደሆነና እሱ ማታ ወደ ዶርሙ እንደተመለሰ ታስታውሳለች። ዩኒቨርሲቲ ስትሄድም እንድትራመድ ሲረዳት ጓደኛው ያየውና ጎበዝ፣ እሷ መንከባከብህን ቀጥልበት። እሱም ደረጃውን አቅፏት ይወጣና ምግብ አብሯት ይበላል። የቤት ስራውንም አንድ ላይ ይሰራሉ። ማታ ላይም እንደሚወዳት እርግጠኛ ብትሆንም ለምን እስካሁን ምንም እንዳልተናገረ ታስባለች። ከቀናት በኋላም ሺሻላትና ለምን እቃዎችን ለመግዛት አንወጣም?
በዚህ የሚስማሙና ባስ ውስጥ ትምህርቷን ስትሰማ ያስተማሪውን ድምጽ ከሱ በላይ ወዳው እንዳይሆን ብሎ ይቀናል። ትንሽ ቆይቶ እንቅልፍ ይወስደውና እሷ ላይ ሲደገፍ በጣም ደስ ይላታል። ልብስ ቤት እንደደረሱም ለሱ የሚሆን ቲሸርት ስትመርጥለት ተመሳሳዩን ለሷም እንድትገዛ ይነግራታል። እሷም የፍቅረኛሞች ቲሸርት በመሆኑ ደስ ይላታል። ሲወጡም የጥጥ ከረሜላ አንድ ላይ ይበላሉ። ከዛም ካፌ ቁጭ ብለው የምታውቃቸው ልጅ ትመጣና ፍቅረኛሞች ናችሁ እንዴ? አይ ጓደኛዬ ብቻ ነው። ይህን በዚህ በጣም ተናዶ ጥሏት ይሄዳል። እሷም የተከተለችው እኔ እኮ በጣም ነው የምወድህ፣ አንተ ግን እኔ እንደማትወደኝ ስለማውቅ አብሬ መሆን አልፈልግም። እሱም በጣም ቢወዳትም መናገር ስላልቻለ እውነትሽን ነው እንደ ጓደኛ ብቻ ነው የማይሽ ይላትና እያለቀሰች ትሄዳለች። እሱም በቆመበት ማልቀስ ይጀምራል። በሌላ በኩል ጓደኛው ቆንጆዋን ልጅ መከተሉን ቢቀጥልም ከሷ ግን ምንም ምላሽ ሳያገኝ ይቀራል። ልጅቷም ከኤን ጋር እንደተጣላችና እንዳዘነች ስታይ ወደ እሱ ትሄድና ስማ እንደምትወዳት ለምን አትናገርም? የማይሆን ከሆነ ደግሞ እንደማትፈልጋት ተናገር። ለምን ታሰቃያታለህ? እሱም ያለችውን ሰምቶ ወደ ሲሄድ ሆዷን እንዳመማት ያስተውልና ምግብ ገዝቶ ሲሰጣት አሽቀንጥራ ትጥለዋለች። ጓደኛውም ሁሉንም ሰው ሰብስቦ ቆንጆዋ እንደሚወዳት ቢናገርም በመጥፎ ሁኔታ እንደማትፈልገው ትነግረዋለች። ግን እሷም ባደረገችው ነገር ትጸጸታለች። ማታ ላይም ወንዶቹ አንድ ላይ ሲጠጡ፣ ሴቶቹ ደግሞ የሚወዷቸውን በመግፋታቸው ይጸጸታሉ። ይህን ማታ ላይ ሰርፕራይዝ አዘጋጅቶ ይጠራታል። እንደደረሰችም በጣም ነው የምወድሽ፣ ልነግርሽ ድፍረት ስላላገኘው ነው እና መልካም ልደት። እሷም አብረው ያሳለፉትን እያስታወሰች እሺ ትለውና ፍቅራቸውን ይገላለጻሉ። ከአንድ ወር በኋላም ጓደኛውና ቆንጆዋ ልጅም ፍቅረኛሞች ሲሆኑ ፊልሙ ይጠናቀቃል። ፊልሙ ከተመቻችሁ ላይክ አድርጉ። ሰብስክራይብ አላደረጋችሁም ሰብስክራይብ በማድረግ ቤተሰብ ሁኑ።